ፕሮፌሲ ታይም አለኝ። ዛሬ ጸልያለሁ በመገለጥ መንፈስ በትንቢት መንፈስ በተለይ ለታመሙ ሰዎች ምጸልይበት ማለዳ ስለሆነ የሰራዊቱ ጌታ እግዚአብሔር በዚህ ማለዳ በዚህ ጉባኤ መካከል ከመስማት ያለፈ የሚታይ ነገር በኢየሱስ ስም ያደርጋል። ኢዮብ መስማትንስ በጆሮዬ ሰምቼ ነበር፣ አሁን ግን አይኖቼ አዩ እንዳለ መንፈስ ቅዱስ ጌታ እግዚአብሔር ቀርቦ ነገራችሁን ይነካል። ኤኒ ቀንበር በኢየሱስ ስም የሚሰበርበት ማለዳ ይሆናል። መንፈስ ቅዱስ ጌታ እግዚአብሔር ዛሬ በሕዝቡ ወይንም በልጆቹ ጆሮ እንዳውጅ የሰጠኝ የከበረ ቃል ስላለ እሱን ቃል ጥቂት ነገር ብቻ በፊታችሁ ገልጬ ከተናገርኩ በኋላ ብዙ ሰዓታችንን የሚወስደው የትንቢት አገልግሎት ነው። የትንቢት የደሊቨራንስ የታመመ ሰው ቀንበር የከበደበት ሸክም ያለበት መሄጃ የጠፋው ግራ የገባው የተጨነቀች ነፍስ አምላክ እግዚአብሔር በዚህ ማለዳ ድንቅና ተአምራትን በጌታ በኢየሱስ ስም ያደርጋል። የደሊቨራንስ ስፒሪት ይዤን የመጣሁትኝ አገለግላለሁ። እግዚአብሔር ምስራትን ይገልጣል። የሰዎች እስራት ይፈታል። ቀንበር ይሰበራል። የታመሙ ሰዎች ይፈወሳሉ። ከዚህ እናንተ ቪዲዮን ሼር እያደረጋችሁ ሁለት ነገር እናገራለሁ። የመጀመሪያው በእኛ ከ3 ሰዓት በኋላ ካናዳ ምድር ላይ እጅግ በጣም የምወደው አባቴ መስፍን አየለ ይባላል። የብሬን የጭንቅላት ብሬን ቲዩመር ጀስት ወደ ካንሰር የተቀየረ 3-4 ጊዜ እግዚአብሔር በሱ ጉዳይ ጣልቃ በመግባት የሞትን አዋጅ ገልብጦ በህይወት እንዲኖር ያደረገው አባቴ ነው፣ ወንድሜ ነው። ወደ በጣም ከባድ ወደሚባል ሰርጀሪ ይገባል። መንፈስ ቅዱስ ጌታ እግዚአብሔር ግን ስለተናገረኝ አምላክ እግዚአብሔር የተናገረውን ቃል የሚፈጽም አምላክ ስለሆነ እዛ ሰርጀሪ በሚደረግበት ስፍራ ላይ የሰራዊቱ ጌታ እግዚአብሔር ለዶክተሮቹ ጥበብና ማስተዋል እንዲያበዛላቸው የአመፃ ልጅ ክፉ ነገር እንዳይጨምርበት ጠላት ዲያብሎስ በዶክተሮቹ በኩል አታክ እንዳያደርገው በክርስቶስ በከበረው ደም እየሸፈነው መስፍን አየለ ይባላል። ቅዱሳን እንግዲህ ይሄ የቨርቹዋል አገልግሎት ለብዙ ትውልድ በረከት የምንሆንበት ስለሆነ የመጀመሪያው አገልግሎታችን ይህችን ነፍስ የማዳን የማስመለጥ እግዚአብሔር ጣልቃ እንዲገባ እግዚአብሔር የሞትን አዋጅ እንዲገለብጥ በጌታ በኢየሱስ ስም ቅዱሳን መላእክቶች እንዲንቀሳቀሱ ለሐኪሞቹ ከዚህ በፊት ሰርተው በማያውቁበት በሌላ መንገድ እግዚአብሔር ጥበብና ማስተዋል የመገለጥ መንፈስ ሰጥቷቸው እያንዳንዱ ነገር በብዙ ጥንቃቄ እንዲሆን እግዚአብሔር ጣልቃ እንዲገባ አብራችሁን ከኔ ጋር ትጸልያላችሁ። የመጀመሪያው እሱ። ሁለተኛ ማስታወቂያ እናንተ ቪዲዮን ሼር አድርጉ። እስከዛ ራይት ናው ያለውትኝ ፕሬየር ሃውስ ውስጥ ነው ያለውትኝ። እግዚአብሔር ክብሩን ይውሰድ። እዚህ ቦታ ከገባን ከ4 ቀን ብቻ ነው የቀረን። 3ኛ ወር ይሞላናል። በዚህ 4 ቀን ውስጥ የሰማይ አምላክ እግዚአብሔር በነገር ሁሉ እንዲረዳንና እግዚአብሔር ጣልቃ እንዲገባ ከ3 ቀን በኋላ የ3 ወር የዚህ የፕሬየር ሃውስ የቤት ክራይ ክፍያ ስላለ ይህን ድምፅ የምትሰሙ ኤርትራውያን፣ ኢትዮጵያውያን በተለያየ ምድር ጫፍ ያላችሁ የኔ ተወዳጆች ድምፄን ከሰማችሁበት ከዚህ ማይክሮ ሰከንድ ጀምሮ እግዚአብሔር በልባችሁ የሞላውን ዘር በመዝራት የእግዚአብሔርን መንግስት አብራችሁን ሰራተኛ በመሆን እንድትሰሩ ሁላችሁንም በክርስቶስ ኢየሱስ ፍቅር ኢንቫይት ላደርጋችሁ ወዳለሁ። ከ3 ቀን በኋላ የሚጠበቅብንን ነገር አሟልተን ከፍለን ማንቀጠል ከሆነ ምናልባት የጸሎት ቤት አገልግሎቱ 100% ይቆማል ማለት ነው። ይሄ እንዳይሆን የምትፈልጉ እዚህ መጥተው ብዙ ደሃዎች ከእስራት እየተፈቱ ቀንበራቸው እየተሰበረ እግዚአብሔር በነገር ሁሉ ጣልቃ እየገባላቸው ስለሆነ ለነዚህ ሰዎች እግዚአብሔር ቸርነትን እያደረገ እንዲቀጥል የምትፈልጉ ሰዎች በልባችሁ ሸክም ያለ እግዚአብሔር ይባርክ። መሳይ የኔ ወዳጅ ከአሜሪካ መቼም አንተ የዚህ ቤተክርስቲያን አንዱ አካል ነህ፣ ሜምበራችን ነህ። 10,000 ብር ከአሜሪካ መሳይ ወንድሜ በጣም የምወደው 10,000 ብር አስገባለሁ እያለ ነው። ጌታ ኢየሱስ ዘር ትውልድን ይባርክ። አንድም ቀን ጎለህብን አታውቅ። በምክርም በብዙ ነገር ከጎኔ ስላለ ስላንተ የሰማይን አምላክ እግዚአብሔርን እጅግ አድርጌ እባርካለሁ። ሰው ለሰነፎች ህልምና ራእይ ለሌላቸው እንዲህ አይነት ንግግር እጅግ በጣም እንደሚያበሳጫቸው አውቃለሁ። ነገር ግን የነሱን ሐሳብ ሳይሆን የአባቴን ፍቃድ ለማድረግ በዚህ አለው። ቀን ሳለ የላከኝን ፍቃድ አደርግ ዘንድ ስለሚገባኝ
ቶሎ ቶሎ ወንጌልን መስራትና መስበክ ማገልገል ለብዙ ለሚጠፉ ሰዎች የህይወት መዓዛ ሽታ መሆን ስላለብኝ ቢኮዝ ከጥቂት ዓመታት በኋላ ይሄ የምስራቹ ወንጌል በአደባባይ የማይሰበክበት ዘመን ስለሚመጣ የጨለማ ዘመን፣ የመከራ ዘመን፣ የጦርነት ዘመን፣ የረሃብ ዘመን፣ የቫይረሶች ዓለም ላይ የሚለቀቁበት ኢንተርኔትና መብራት ከምድር ላይ የሚቋረጥበት ጊዜ ስለሚመጣ ነቢይ ስለሆንኩ እንደ ነቢይ የማየውን ነገር ቀድሜ ስለምናገር ማለት ነው። ስለዚህ እግዚአብሔር አምላክ ይባርካችሁ። ኤርትራውያን፣ ኢትዮጵያውያን የተወሰኑ ሰዎች ኦልሬዲ መሳይ 10 ሺህ ብር ከላከ ከዚህ በኋላ 9 ሰው 10 ሺህ ብር መላክ የምትችሉ ሰዎች ኮሙኒኬት እንድታደርጉኝ በጌታ ፍቅር ጠይቃለሁ። የምትችሉትን ዘርታችሁ እግዚአብሔር ድንቅና ታምራት ያደርጋል። እኔ ቀጥታ ወደ አገልግሎት ይገባለሁ። እግዚአብሔር ዛሬ የተናገረኝ የከበረ ቃል ስላለ በትንቢት መንፈስ አይምሮን እንደሳተ ነቢይ እተነብያለሁ። ምስጢራትን እገልጣለሁ፣ ስም እጠራለሁ፣ ምስጢራትን እገልጣለሁ። የሞቱ የተደረገ መተት፣ ድግምት፣ አስማትን በመገለጥ መንፈስ አመጣለሁ። እግዚአብሔር ተአምራት ያደርጋል። ቪዲዮን ሼር አድርጉ፣ ለብዙ ሰዎች በረከት እንሁን። አስቀድመን ካናዳ ምድር ላይ ለመስፍን አየለ ጭንቅላቱ ነው ሰርጀሪ የሚሰራው። በጣም ሴንሲቲቭ የሆነ ቦታ ነው። ሰው ማለት ከዚህ በላይ ነው ታውቃላችሁ። በዶክተሮቹ ላይ የአመፃ ልጅ እንዳይጠቀም ለዶክተሮቹ እግዚአብሔር ጥበብና ማስተዋል እንዲያበዛላቸው መንፈስ ቅዱስ ጌታ እግዚአብሔር ጣልቃ በእነሱ ጉዳይ ላይ እንዲገባ ቦጎስ አካባጋባጋባጋባጋ ሳኪዳ ካባርደል ከኒካኮ ኦርዶኮቦያ ከኔ ጋር ጸልያላችሁ። እንጸልይ። መስፍን አየለ እያላችሁ ስሙን እየጠራችሁ በክርስቶስ ኢየሱስ ደም እየሸፈናችሁ የሞትን አዋጅ ከሱ እየሰበራችሁ እግዚአብሔር እንዲያስመልጠው ጣልቃ እንዲገባ የህይወት መንፈስ፣ የተአምራት መንፈስ፣ የክብር መንፈስ እንዲገናኘው ኢዮብ ሲናገር የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የሕያው የእግዚአብሔር እስትንፋስ ህይወትን ሰጠኝ ተብሎ በእግዚአብሔር ቃል እንደተጻፈ እግዚአብሔር ሆይ በኢየሱስ ስም መንፈስን ትልካለህ እነርሱም ይፈጠራሉ ተብሎ በቃል እንደተጻፈ በናዝሬቱ ጌታ በኢየሱስ ስም ራይት ናው የህይወት መንፈስ፣ የተአምራት መንፈስ፣ የክብር መንፈስ በኢየሱስ ስም ካናዳ ምድር ላይ ራይት ናው እንዲሄድ በጌታ በኢየሱስ ስም እኔ ባሪያ ጸልያለሁ። መስፍን አየለ የኔ ወዳጅ በከበረው ደም እንዲሸፈን የትኛው የሞት አዋጅ ከሱ ላይ የሞት ቀጠሮ ነፍስን ሊያጠፋ የወጣ ፀሐይቱን ሊያጨልም የወጣ ነፍሱን ሊናጠቅ የወጣ ኪዳን አድሶ የወጣ ነፍሰ ገዳይ መንፈስ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን የተገለበጠ ይሁን። እሳት ከሰማይ ወርዶ ይብላው። የሰይጣን ሴራ የተገለበጠ ይሁን። መሰዊያቸው የፈረሰ ይሁን። ኔትወርካቸው የተገለባበጠ ይሁን። ቋንቋቸው ይደበላለቅ። እንደ ባቢሎን ዘመን አባ እስከ ሰማይ ጠቀስ ግንብ እንሰራለን ብለው በዘፍጥረት ምዕራፍ 9 ላይ አባ አንተን አታክ ሊያደርጉ ባሰቡ ጊዜ ቋንቋቸው እንደተደበላለቀ ርኩሳን መናፍስቶች ራይት ነው በጌታ በኢየሱስም መግባባት በማይችሉበት ኢንቫይሮንመንት ቋንቋቸው እንዲደበላለቅ እኔ ባሪያ ቃል አወጣሁ። እኔ በወንድሜ ላይ የተወረወረ ቀስትና ፍላጻ የሞት መንፈስ በኢየሱስ ስም የተገለበጠ ይሁን። በከበረው ደም የተሸፈነ ይሁን። ሰርጀሪው በሰላም እንዲጠናቀቅ ክብር፣ እሳት፣ መንፈስ፣ ኃይል በሱ ላይ እንዲቀመጥ ለታመነው እጅ አሳልፈ ይሰጣለሁ። የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ የሌለን ነገር ካለመኖር ወደ መኖር የምትጠር ለሙታን ህይወትን የምትሰጥ የህይወት መንፈስ፣ የተአምራት መንፈስ፣ የክብር መንፈስ ወንድሜን መስፍን አየለን እንዲገናኘው ጣልቃ እንድትገባ በዛ ቤተሰብ ላይ የምስራች እንዲሆን ያለቀ የተቆረጠ ነገር እንደገና እንዲቀጠል ኢን ጂሰስ ማይቲ ኔም ቃል አውጥቻለሁ። የኔ መልአክ ተንቀሳቀስ፣ የኔ መልአክ ተንቀሳቀስ። ከእግዚአብሔር ዘንድ ወደ እኔ የተመደብክ ምስጢራትን የምትገልጥ ተአምራት የምታደርግ በናዝሬቱ ጌታ በኢየሱስ ስም በዚህ ሰዓት ወደ ካናዳ ምድር እንድትገባ በኢየሱስ ስም እኔ አዛለሁ። በኢየሱስ ስም አዛለሁ። ኢን ጂሰስ ማይቲ ኔም የኔ መልአክ በኢየሱስ ስም ወደ ካናዳ ምድር እንድትገባ አዛለሁ። በኢየሱስ ስም መልካም ዜና ይዘህ እንድትመጣ፣ የህይወት መንፈስ ይዘህ እንድትመጣ፣ የምስራች ይዘህ እንድትመጣ። ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ። ኤንጅሌ ተንቀሳቅሷል። የኔ መልአክ ተንቀሳቅሷል። የኔ መልአክ ተንቀሳቅሷል። የኔ መልአክ ተንቀሳቅሷል። ቴንክ ዩ ፋደር ቴንክ ዩ
አይሞትም በህይወት ይኖራል። 10 ሰው ፈልጋለሁ መስፍን አይሞትም በህይወት ይኖራል እያላችሁ ጻፉልኝ። አንድ ጊዜ ስፒሪት ሪል ላይ ኮንፌስ እናርግ። አይሞትም በህይወት ይኖራል በሉ እስቲ ጻፉልኝ። በጌታ ፍቅር ይሄን ጠይቃለሁ። ከዚህ በኋላ ለእናንተ ስለምጸልይ ወደ እናንተ ስለምገባ አይሞትም በህይወት ይኖራል በሉ እስቲ አንድ ጊዜ ታይፕ አድርጉልኝ። መስፍን አይሞትም በህይወት ይኖራል ጻፉልኝ። አንድ ጊዜ በጌታ ፍቅር ይሄን ጠይቃለሁ። አይሞትም በህይወት ይኖራል። አይሞትም በህይወት ይኖራል። አንድ እቺ ጻፉልኝ። ጻፉልኝ አንድ ጊዜ አይሞትም በህይወት ይኖራል። አንድ ጊዜ መንፈስ ዓለም ላይ የሚሰራ ስራ ስላለ ነው። ቴንክ ዩ ዘመናችሁ ይባረክ። አይሞትም በህይወት ይኖራል። አይሞትም በኢየሱስም በህይወት ይኖራል። የማስመለጥ ስራ እየሰራን ስለሆነ የሞት መላእክቶች የተረገሙ ይሁኑ። የእግዚአብሔር እሳት ከሰማይ ወርዶ ይምታቸው። በኢየሱስም ካስማቸው ይነቀል፣ መታሰቢያቸው ይጥፋ። የሞት መልአክ ኪዳን አድሶ የወጣ የሞት መልአክ በኢየሱስም የተመታ ይሁን። አይሞትም በህይወት ይኖራል በሉ። አይሞትም በህይወት ይኖራል። ባይደው አሁን እንዲህ ስንናገር ተራ ነገር ይመስላል አይደል? የመጨረሻ ከባድ ነገር ነው። አሁን ከተወሰነ ታይም በኋላ የሚሆነው የሞትና የህይወት የሽረት ጉዳይ ማለት ነው። በሞተ ባለቀ በተቆረጠ ሬሳ በሆነ ነገር ላይ ነው ትንቢት እየተናገርን ያለ ነው። ሌላ ተሰሙታላችሁ ቴስቲሞኒው ሬሳ ላይ ኦሬዲ ሬሳ ረጅም ዓመት ብሬን ቲዩመር ካንሰር የሆነ እሱ ላይ ያወራው ካንሰር እኔን የፈወሰ እግዚአብሔር እኔን ከካንሰር ያዳነ አማኑኤል እኔን የፈታ አማኑኤል እኔን ያዳነ አማኑኤል ቀንበሬን የሰበረ አማኑኤል ሞቴን በህይወት የቀየረ አማኑኤል የተቆፈረ መቃብሬን የደፈነ አማኑኤል መጽሐፍ እንዲላል ቅዱሳን እግዚአብሔር ያለቀ የተቆረጠ ነገር እንደገና ይቀጥል። ይኸውልህ ያለቀ የተቆረጠ ነገር መቀጠል የሚችል ጠቢብ የለም ከእግዚአብሔር በስተቀር። ለሰው የማይቻል ለእግዚአብሔር ይቻላል። ይቻላል። እግዚአብሔር የማይችለው ነገር የለም። የተራራ ከፍታ የወንዝ ሙላት የማይገድበው ወደ መቃብሩ ስፍራ ሄዶ ለማርታ ብታምኚ ወንድምሽ አልዓዛር ይነሳል እንዳላት እናንተ የዘጋችሁትን ድንጋይ አንሱ ብሎ አልዓዛርን በስሙ ጠራ። አልዓዛር ሆይ ና ውጣ አለው። የሞተውም እንደተገነዘ ይላል ከነ መግነዙ እየዘለለ ወጣ ይላል። ይሄ የህይወት መንፈስ ነው። የተአምራት መንፈስ ነው። የክብር መንፈስ ነው። እግዚአብሔር በጌታ በኢየሱስ ስም ያለቀ የተቆረጠ ነገሩን እንደሚቀጥል እብድ እንደሚመስል ነቢይ አይምሮን እንደሳተ ፕሮፌት በጌታ በኢየሱስ ስም በሞተው ነገር ላይ የትንሣኤው መንፈስ አዝዣለሁ። መስፍን አትሞትም በሕይወት ትኖራለህ። በጌታ በኢየሱስ ስም አንተ ላይ የመጣውን የሞት መልአክ ካንተ ላይ አንስቻለሁ። ሞትን በሕይወት ቀይሬዋለሁ። የትንሣኤ መንፈስ ገብቶባል። በኢየሱስ ስም ተፈጸመ። Thank you Father. Thank you Lord Jesus. Thank you. Thank you. ይህም በእግዚአብሔር አይን ቀላል ነው። ታመሻል፣ ታመሃል፣ ግራ ገብቷል፣ ሸክም ከብዶብሃል፣ ነፍስ ስጋ ታስሯል፣ የመንፈስም የስጋም ረፍት አጥተሃል፣ በመቅበዝበዝ ውስጥ ነህ፣ ቀንበር ከብዶብሃል። እግዚአብሔር ሙሴ እንደዚህ አለው፣ ለግብፃውያን ባሪያ እንዳትሆኗቸው እኔ አምላክ እግዚአብሔር የግብፃውያንን ቀንበር ከእናንተ ላይ ሰብሬአለሁ፣ ቀና ብላችሁ እንድትሄዱ አድርጌያቸዋለሁ ያለ ያ የኔ ጌታ አማኑኤል የምድረ በዳ ጌታ ይሄ ሰው ሁሉ በኔ ላይ ተስፋ በቆረጠ ጊዜ በኔ ላይ ተስፋ ያልቆረጠ እግዚአብሔር መቃብሬን ደፍኖ ለክብሩ ያቆመኝ እግዚአብሔር ያለቀ የተቆረጠ ነገሬን እንደገና የቀጠለ እግዚአብሔር ዛሬ በእናንተ ጉዳይ ላይ ጣልቃ ይገባል። እኔ አምናለሁ። መንፈስ ቅዱስ ሕያው ነው። የህይወት መንፈስ ነው። የተአምራት መንፈስ ነው። መጽሐፍ ቅዱስ ሲናገር እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ እኔም
አሳርፋችኋለሁ። ማረፍ የሚፈልግ ሰው ረፉ እኔም አምላክ እንደሆንኩ እወቁ ተብሎ እንደተጻፈ ማረፍ የሚፈልግ ሰው እናንተ ደካሞች ሸክማችሁ የከበደ ቀንበራችሁ የከበደ በሽታችሁ የከበደ አለማግባታችሁ የከበደ ኪሳራችሁ የከበደ ተምሮ አለመመረቃችሁ የከበደ ግራ የገባችሁ የተጨነቃችሁ ነገራችሁ የከበዳችሁ ሁሉ ወደኔ ኑ እኔም አሳርፋችኋለሁ። በጌታ በኢየሱስም ዛሬ ማለዳ ለቤታችሁ በኢየሱስም ረፍትን እግዚአብሔር ያዛል። ለነፍሳችሁ ረፍትን ያዛል። ለስጋችሁ ረፍትን እግዚአብሔር ያዛል። ለጤናችሁ ረፍትን እግዚአብሔር ያዛል። ለስራ ገበታችሁ ረፍትን ያዛል። ሰላምን ያዛል። ጤናን ያዛል። በረከትን ያዛል። ከፍታን ሞገስን እግዚአብሔር ያዛል። እግዚአብሔር በእናንተ ጉዳይ ላይ በዚህ ማለዳ በጌታ በኢየሱስም ጣልቃ የሚገባበት ቀን ነው። ሃሌሉያ! ኢየሱስ ያድናል። መጽሐፍ ቅዱስ ሲናገር አንደኛ ጴጥሮስ ምዕራፍ 5:1 እንግዲህ በጊዜው በእግዚአብሔር ታይም በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳቸውን አዋርዱ፣ እርሱ ስለ እናንተ ያስባልና። እርሱ ስለ እናንተ፣ እርሱ ስለ ቤታችሁ፣ እርሱ ስለ ጤና፣ እርሱ ስለ ትዳር፣ እርሱ ስለ ልጆች፣ እርሱ ስለ መግባት ስለ መውጣት፣ እርሱ አንተ ላይ ስለ ከበደው ቀንበር፣ እርሱ ስለ ታመምከው ህመም፣ ስለ ከበደ በሽታ ያስባልና። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። የሚያስጨንቃችሁን ሁሉ ስትረስፉል የሆነብህ ነገር ግራ ያጋባ ያስጨነቀን ሁሉ ለዚህ ነው መጽሐፍ ቅዱስ ሲናገር በጣም የምወደው ቃል እንጀራህን በውሃ ላይ ጣለው በሶስተኛው ቀንም ታገኘዋለህ። ኦልሬዲ ነገርን ጣለው፣ በሽታ ነው ጣለው፣ መከራ ጣለው፣ ማጣት ጣለው፣ ጉስቁልና ጣለው፣ ከመስቀሉ ስር ጣለው። የከበደ ያጎብ ከሰው በታች ያረገ ዘርተ እንዳታጭድ ያረገ ያጎበጠን ጉበት ታሟል፣ ኩላሊትሽ ታሟል፣ ካንሰር በሽታ ይዞሃል፣ ኤችአይቪ በደም ውስጥ አለ፣ ኤኒ ስኳር ደም ግፊት አለ፣ ብሬን ውስጥ ቲዩመር፣ ማህፀን ውስጥ እጢ ያለ ፈሳሽ ከሰውነት ይወጣል፣ አይን ጆሮ ታሟል። የሚያስጨንቃቸውን ሁሉ በእርሱ ላይ ምን በሉ ጣሉት። እርሱ ስለ እናንተ ያስባልና። ያስባል ስለ ቤተ፣ ስለ ጤና፣ ስለ መከራ፣ ስለ ተያዝከው በአጋንንት መያዝ እግዚአብሔር ስላንተ ምን ያስባልና። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት፣ በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁም፣ ባለጋራችሁ ዲያብሎስ የሚጦር ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። በእምነት እኔ በቃ እዚህ ጋር ነው የምናገረው። ጸንታችሁ ሉቃስ ወንጌል ምዕራፍ 5 ላይ ከህዝቡ ብዛት የተነሳ በጣም ኦቨርፍሎ ሆኖ ኢየሱስ ታውቃላችሁ ባለበት ስፍራ ግርግር አይጠፋም። ኢየሱስ የህይወት መንፈስ ተሸክሞ የትንሣኤ የታምራት መንፈስ ተሸክሞ የሚዞር አምላክ ነው። ኢየሱስ ራሱ መለኮት ነው። ኢየሱስ የፍጥረት ሁሉ ባለቤት፣ ነገርን ካለመኖር ወደ መኖር ገልጦ ያመጣ እግዚአብሔር ነው ክርስቶስ ኢየሱስ። ኢየሱስ ባለበት ሞት ኤግዚስት ማድረግ አይችልም። በሽታ ሰርቫይቭ ማድረግ አይችልም። የመናፍስቱ ዓለም መንግስት መሰዊያ ያለ ክርስቶስ ኢየሱስ መለኮታዊ ትእዛዝ ተንቀጥቅጦ እየጮህ ይወጣል አጋንንት። እና ክርስቶስ ኢየሱስ በሉቃስ ወንጌል ምዕራፍ 5 ላይ ከህዝቡ ብዛት የተነሳ ኢየሱስን ስላጣበቡት ኦቨርፍሎ ስለሆነ መጨናነቅ ስለበዛ ቢኮዝ መጽሐፍ ቅዱስ ሲናገር በተለያየ ደዌ በሽታ የሚሰቃዩትን አንካሳ ጎባጣዎች፣ እጃቸው እግራቸው የሰለለ እውሮች፣ ለምጻሞችን ሁሉ ወደ ናዝሬቱ ኢየሱስ ያመጧቸው ነበረ። የናዝሬቱ ኢየሱስ ሁሉንም ካለባቸው ማናቸውም በሽታና ደዌ ፈወሳቸው የሚል ቃል ታገኛላችሁ። ሊወድቁበት እንኳን ይፈልጉ ነበረ። ወደ እርሱ የተጠጉ የዳሰሱት ሁሉ ተፈወሱ ይላል መጽሐፍ ቅዱስ ሲናገር። ከዚህ ነገር የተነሳ ዝናው በሶሪያ በአሕዛባን ከተማ ሁሉ የኢየሱስ ዝና ወጣ ይላል። ክርስቶስ ኢየሱስ በዚህ በሉቃስ ወንጌል ምዕራፍ 5 ላይ ከህዝቡ ብዛት የተነሳ ወንጌል ማስተማር the kingdom of God መናገር፣ መስበክ፣ ማስተማር ስለተሳነው ወደ እነ ጴጥሮስ ተጠጋና ወደ ባህሩ ፈቀቅ ብሎ የምስራቹን ወንጌል ሰበከ። ዕውራንን አበራ፣ ሽባ ተረተረ። ጌንሳሬጥ ወደምትባለው ወደዛች ወደ ባህር ተጠጋ። የምስራቹን ወንጌል ጌንሳሬጥ አካባቢ መጣ፣ ሰበከ፣ አስተማረ። የነ ጴጥሮስ መረብ አጠመደች፣ ሰዎችን አጥማጅ እንዲሆኑ አደረጋቸው። ከዛ ልክ ከታንኳይቱ እንደወረደ
ቁጥር 12 ላይ ለምጻም ወደ እርሱ መጣና ብትወድ ልታነጻኝ ትችላለህ አለው። እወዳለሁና ንጻ አለው ይላል። ምን እላለሁ? እስቲ ዛሬ በሉ የኔን መዳን የኔን መፈወስ የሚወድ ጌታ በላይ በሰማይ ደግሞም በኔ ውስጥ መንፈስ ቅዱስ ስላለ እወዳለሁና ምን በል ንጻ አለው ይላል። ወዲያው ለምጹ ከእርሱ ላይ ተወሰደ ይላል። በጌታ በኢየሱስም የተጣበቀ ነገር ከሰው በታች ያደረገ መጠቋቋም ያደረጋችሁ ነቀፌታ በጓዳችሁ እንዲቀመጥ ዘመን እንዲያስቆጥር ያደረገ ኤኒ ህይወታችሁ ላይ የተጣበቀ የተገለጠ የሚታይ ነገር ዛሬ ከህይወታችሁ ላይ የሚነሳበት ማለዳ ነው። ለምጻም ይላችሁ ከህዝቡ ብዛት የተነሳ ክርስቶስን አጋፉት። ኢየሱስ ክርስቶስ ወደ ጌንሳሬጥ መጣ። ወደ እነ ጴጥሮስ ታንኳይ ላይ ወጣ። ወንጌል ሰበከ፣ አስተማረ። አሳዎቻቸው መረቦቻቸው አሳ አጠመዱ። ሰውን አጥማጅ እንዲሆኑ አደረጋቸው። ልክ ከዛ እንደወረደ ለምጻም መጣ። ቁጥር 12 ላይ ለምጻሙን ፈወሰ። ሂድ ለካህን ራስን አሳይ አለው። ልክ ከዛ እንደወጣ ከህዝቡ ብዛት የተነሳ ኢየሱስ ፈሪሳውያን፣ ሰዱቃውያን፣ ጸሐፍቶች ባሉበት ወደ አንድ ቤት ገባ ይላል። ከህዝቡ ብዛት የተነሳ እንደውም ሊጸልይም ወደ ምድረ በዳ ፈቀቅ ብሎ ሄደ ይላል። ኢየሱስ ክርስቶስ ልክ ወደ ቤት ሲገባ ኦቨርፍሎ ቤቱ ሞልቶ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ መምህር፣ ህግ አዋቂዎች አሉ ተሰብስበው ቤቱ ሞልቷል፣ ግቢው ሞልቷል፣ ውጩ ሞልቷል፣ ኦቨርፍሎ ሆኗል። ይሄ ሁሉ ህዝብ ወደ ኢየሱስ ክርስቶስ የመጣው ለአንድ ነገር ነው፣ ፈውስን ተአምራትን ፍለጋ። እግዚአብሔር እንዲናገራቸው፣ ቀንበራቸው እንዲሰብር፣ ስራታቸው እንዲፈታ፣ እንባቸው እንዲታበስ፣ የታመሙ እንዲፈወሱ፣ ለምጻሞች ዕውሮች እንዲበሩ፣ ጎባጦች እንዲቀኑ፣ አጋንንት ያለባቸው አጋንንት ከነሱ እንዲወጣ ከህዝቡ ብዛት የተነሳ ማንም ሰው ወደ ክርስቶስ ኢየሱስ ያለበት ቤት መግባት አይችልም። እና አንድ በጣም ሽባ የነበረ ለረጅም ጊዜ አጋንንት ጤንነቱን ነካክቶ ያበላሸበት በቃሬዛ ተሸክመው ያመጡት ግለሰቦች ነበሩ። እና እነዚህ ሰዎች ከህዝቡ ብዛት የተነሳ ይሄንን ሽባ ሰውዬ እንዴት አድርገው ወደ ኢየሱስ ዘንድ ያምጡት? እኔ በጣም የሚያስደንቀኝ ክፍል ነው። እና ወደ ሰገነቱ ላይ ወጡና የቤቱን ጣራ ነድለው ይላል። የቤቱን ጣራ ነድለው። አሁን የምናገርበትን ሐሳብ የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉት? ጣሉት። እስኪ እጥላለሁ በል። ነገሬን እጥላለሁ፣ ሐሳቤን እጥላለሁ፣ መከራዬን እጥላለሁ፣ ጭንቀቴን እጥላለሁ፣ በኢየሱስም በሽታዬን እጥላለሁ፣ ድህነቴን እጥላለሁ፣ ጉስቁልናዬን እጥላለሁ፣ ትዳሬን እጥላለሁ፣ ልጆቼን። ኦልሬዲ ልጆቻችሁ የእናንተ አይደሉም። ልጆች የእግዚአብሔር ስጦታዎች ናቸው። ይሄ ልጅ የእግዚአብሔር ስጦታ መሆኑ ሲገባኝ ልጆቼ የኔ እንዳልሆኑ ገብቶኛል። እኔ የአደራ አባት ነኝ። ልጆቼን በመንገዳቸው ሁሉ የሚጠብቅ የሚያስወጣ የሚያስገባ እግዚአብሔር የማይተኛ ደግሞ የማንቀላፋ አምላክ ነው። የሚመግብ የሚያበላ የሚያጠጣ እጆችን ትዘረጋለህ፣ ከመልካም ነገር ታጠገባቸዋለህ። የምድረ በዳ አራዊትን እግዚአብሔር እጆቹን ዘርግቶ የሚያበላ ከሆነ እኔ ስለወለድኩት ልጅ በእግዚአብሔር ምስል በእግዚአብሔር መንፈስ የተወለደውን ሰው እንዴት አድርገው እግዚአብሔር ፕሮቴክት አያደርግም? ዩሲ የሚያስጨንቃቸውን ሁሉ በእርሱ ላይ ጣሉ። የስብከት ያረሰ ነው። በእርሱ ላይ ጣሉ። መከራን ጥለ፣ ሐዘንን ጥለ፣ ጭንቀትን ጥለ በጌታ በኢየሱስም የምትነሳበት ማለዳ ነው። በዚህ መንፈስ ላገለግል ነው። በዚህ ያለው ኦቨርፍሎ ነው። ከህዝቡ ብዛት የተነሳ ማንም ወደ ክርስቶስ ኢየሱስ መቅረብ አይችልም። ወደ ሰገነቱ ላይ ወጥተው የሰውን ቤት ያለ ሰውየው ያለ ቤቱ ባለቤት ፍቃድ የሰውየውን ቤት ጣራ ገንጥለው ሽባውን ሰውዬ በቃሬሳ ተሸክመው ወደ ሰገነቱ ላይ ያወጡትን ወደ ኢየሱስ ፊት ለፊት ወስደው ወረወሩት ይላል። እስኪ ዛሬ ወርውሬ እነሳለሁ በል። ጥዬ እነሳለሁ። መከራዬን ጥዬ፣ ሐዘኔን ጥዬ፣ ማጣትን ጥዬ፣ ጭንቀቴን ጥዬ፣ ጉስቁልናዬን ጥዬ፣ ችግሬን ጥዬ፣ አለመሳካትን ጭንገፋን ጥዬ በጌታ በኢየሱስ ስም የምነሳበት ማለት ነው። በዚህ መንፈስ እንዳገለግል የሰራዊቱ ጌታ እግዚአብሔር ተናግሮኛል። በዚህ ስፒሪት ተነብያለሁ። ቀጥታ ወደ ፕሮፌሲ ልገባል። ኢየሱስ ክርስቶስ ፈሪሳውያን፣ ሰዱቃውያን፣ ህግ አዋቂዎች፣ ጸሐፍት ያ ሁሉ ህዝብ ቤቱ ሞልቶ ግቢው ሞልቶ ኦቨርፍሎ ውጪ ላይ ህዝብ ተጥለቅልቋል። ማንም ሰው ጤናማ በሆነ መንገድ መጥቶ ክርስቶስን ኮሚኒኬት ማድረግ አይችልም። ቢኮዝ ከህዝቡ ብዛት የተነሳ ክርስቶስ ጋር መድረስ አትችልም። ያላቸው ብቸኛ አማራጭ እነዚህ ሰዎች ታላቅ የእምነት አርበኞች ስለሆኑ የቤቱን ጣራ ገንጥለው ሽባውን ሰውዬ በቤቱ ጣራ ወደታች በኢየሱስ ፊት ወረወሩት ይላል። በቃ ቢሞቱ በኢየሱስ ፊት ይሞቱ፣ ወረወሩት ወደታች። በሽተኛውን ሰው በነፍስም በስጋም የታሰረ የኃጢአት እስራት የበሽታ እስራት በስጋው ያለ የኃጢአት እስራት በነፍሱ ያለ ቀንበር የከበደበት የሁለት ዓለም በር የተዘጋበት
ሸክም የከበደበትን ሰው ወስደው በክርስቶስ ኢየሱስ ፊት ወረወሩት። ኢየሱስ ክርስቶስ አየው። እምነታቸውን አይቶ በኢየሩሳሌም እንኳን እንዲህ አይነት ታላቅ እምነት አላየውም አለ ኢየሱስ። በኢየሩሳሌም እንዲህ አይነት ታላቅ እምነት አላየውም አለ የኔ ጌታ ኢየሱስ አማኑኤል። ኢየሱስ ሽባውን ሰውዬ አየ፣ ተመለከተውና ሰውየውን እንደዚህ አለው፣ ኃጢአት ተሰረየልሃል። የዚህን ጊዜ ማግሮምሮም መከፋፈል በዛ ቤት ውስጥ ሞላ። ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ ሕግ አዋቂ የሚባሉ ሰዎች በልባቸው ማግሮምሮም ጀመሩ። ይሄ ሰውዬ እግዚአብሔርን ይሳደባል አሉ። ቢኮዝ ከአንዱ ከእግዚአብሔር በቀር የሰው ልጅን ኃጢአት ሊያስተሰር የሚችል ማንም ሰው የለም። እንዴት ኢየሱስ ክርስቶስ ኃጢአት ተሰረየልህ ይለዋል? ይህ ጠራቢው የዮሴፍ ደግሞ የማርያም ልጅ አይደለምን? ከእግዚአብሔር በስተቀር የሰው ልጅን ኃጢአት ማስተሰረይ የሚችል ማንም ሳይኖር እሱ እንዴት እግዚአብሔርን በዚህ ልክ በድፍረት ይሳደባል አሉ። ኢየሱስ ብሎ በልባቸው ሲያጉረመርሙ አያቸውና ኢየሱስ ክርስቶስ እንደዚህ አላቸው፣ የሰው ልጅ ኃጢአትን ያስተሰርይ ዘንድ ስልጣን እንዳለው ታውቁ ዘንድ እኔ ኢየሱስ ክርስቶስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እኔ ራሴ ሥላሴ ነኝ፣ እኔ ራሴ አብ አባት ነኝ፣ እኔ ራሴ አምላክ ነኝ፣ እኔ ራሴ እግዚአብሔር ነኝ። ስለዚህ እኔ ራሴ የሰው ልጅን ኃጢአት የማስተሰረይ ኦቶሪቲ አለኝ አላቸው ኢየሱስ። የሰው ልጅ ኃጢአትን ያስተሰርይ ዘንድ ስልጣን እንደተሰጠው ስልጣን እንዳለው ታውቁ ዘንድ አለውና አንተ ሰው ኃጢአት ተሰረየልህ ካለው በኋላ በሁሉ ፊት አልጋህን ተሸክመው ጣለው ይላል። ይሄ ሰውዬ የነፍስም የሥጋም መፈታትን የናዝሬቱ ኢየሱስ አደረገለት። ሰዎቹ ታላቅ እምነት ስለነበራቸው በቃሬዛ ተሸክመው ያመጡትን ጠላት ዲያብሎስ ነካክተው ያበላሸው ሽባውን ሰውዬ ነፍሱንም አቢዩስ ሥጋውንም በሽተኛ ያደረገውን ሰው ያምጥተው በኢየሱስ ፊት ወረወሩት። በኢየሱስ ፊት ይኸውልህ፣ ነገርህን በኢየሱስ ፊት ጥለህ የጣልከው ነገር ከነሽባነቱ አይነሳም። በኢየሱስ ፊት የጣላችሁት ዋትኤቨር የትኛውም የእናንተ ጥያቄ በኢየሱስ ፊት ከወደቀበት ማይክሮ ሰከንድ ጀምሮ እንደ ትላንትናው እንደ ቀድሞ መሆን አይችልም። እንስማማለን? በዚህ መሆን አይችልም። ነገርህን በእግዚአብሔር ፊት ትጥለዋለህ። በእግዚአብሔር ፊት የጣልከው ሽባ ነገር ደነኛ፣ ጤነኛ፣ ሰላም ሆኖ በኢየሱስም በክብር ይነሳል። በርጠለሚዎስ አብዝቶ የጮኸው የዳዊት ልጅ ሆይ ማረኝ ያለው አዳኙ፣ ብርሃን ሰጪው፣ የብርሃን ሁሉ ሪሶርስ የሆነው ክርስቶስ ኢየሱስ እሱ ባለበት ሰፈር ክሮስ አድርጎ ስላለፈ ነገርን ትጥላለህ፣ መከራን ትጥላለህ፣ ሐዘንን ትጥላለህ፣ ችግርን ትጥላለህ። እግዚአብሔር ባንተ ጉዳይ ጣልቃ ይገባል። የዘመናት ቀንበር ይሰበራል፣ እስራቶች ይበጠሳሉ። ስብከቴ ጨርሻለሁ። እምነታቸውን አይቶ ኢየሱስ ተገርሞ ተደንቆ ኃጢአት ተሰረየልሃል፣ ደግሞ በሁሉ ፊት አልጋህን ተሸከምና ውጣ ነው። ለነፍሳችሁም ለሥጋችሁም ፈውስ የሚሆንበት ማለዳ ነው። የዘመናትን ቀንበር እግዚአብሔር ይሰብራል፣ እስራትን ይበጥሳል። አሁን ዝም ብሎ ፕሮፌሲ ብቻ የሚፈልግ ሰው እኔ ጋር እንዳይደውል በጌታ ፍቅር ይሄን እናገራል። ክሪቲካል ኬዝ ያለው እግዚአብሔር እንባውን እንዲያብስለት የሚፈልግ ፕሮፌት ጆሲ በዚህ ጉዳይ ነፍሴ ተጨንቃለች፣ እባክህ እግዚአብሔር መፈታት እንዲያደርግልኝ ይፈልጋሉ የሚል ሰው ለአንድ 7 ሰው ለ8 ሰው እድል እንስጥ። ከዛ እነዚህ ሰዎች በእናንተ ሁሉ ፊት ትንቢት ልናገርባቸውና እግዚአብሔር አምላክ በሚገርም በአጭር ጊዜ ውስጥ ቴስቲሞኒ ይዘው እንዲመጡ ያደርጋቸው። እንስማማ። በዚህ ራሳቸው ፐርሰናል የታመሙ ሰዎች፣ ከባድ የፍርድ ቤት ኬዝ ያለባቸው፣ ወይ መውለድ የማይችሉ ወይ ደግሞ HIV እና ካንሰር የተባሉ ወይ ጉበት በሽታ ወይ ኩላሊት በሽታ የተባሉ እግዚአብሔር ታምራት ያደርግላቸውና በአጭር ቀን ቴስቲሞኒ ይዘው ይምጡ። ቴስቲሞኒ ለነሱ ድል እንስጥ። ማን ያለው የታመሙ ሰዎች በሽታ ሕክምና ሄዳችሁ በወረቀት የተጻፈ በማስረጃ የተደገፈ በሽታ ያለባችሁ ሰዎች እግዚአብሔር ከበሽታ እንዲፈውሳችሁ የምትፈልጉ ኦኬ። ከፍተኛ የፌለሪቲ ስፒሪት ከልጅነት ጀምሮ እየተከተለ አቢዩዝ የሚያደርጋችሁ ጋብቻ ለእናንተ ያልተፈቀደ እስኪመስል ድረስ እድሜያችሁ 34 35 ዓመት የሞላ እህቶች እስከዚህ እድሜ ድረስ ወንድ የሚባል ወደ ህይወታችሁ የማይቀርብ ወደ ወንድ መጠጋት የማትችሉ ስፒሪቹዋል ሃስባንድ አታክ የሚያደርጋችሁ
ቢኮዝ በሁለት ጉዳይ ላይ ነው አይደል ዛሬ ያለሁት ዴሊቨራንስ እና ፕሮፌሲ ዴሊቨራንሱ ለታመሙ ሰዎች እግዚአብሔር ዴሊቨርድ እንዲያረጋቸው ከአጋንንት ዴሊቨርድ እንዲሆኑ የፍርድ ቤት ቀጠሮ አለብኝ ሩታ ፍርድ ቤት ስለዚህ ስልክ ያዟ አሁን እኮ ልተነብይ ነው በጣም አሞኛል ጆሲዬ እስራኤል ሀገር አረጋ ጌታ ኢየሱስ ዘመንን ይባርክ አረጋ 10,000 ብር አስገባለሁ አረጋ የኛ ቤተሰብ አባላችን ነው ሳውዝ አፍሪካ አረጋ እሺ አንዴ ደውልልኝ 7373 ላይ ካንተ ልጀምር እሺ 0902987373 ቲክቶክ ላይ መጻፍ ትችላላችሁ አነባለሁ እኔ ነብይ ነኝ እግዚአብሔር አይኖቼን አብርቷል ምስጥራትን የሚገልጥ መንፈስ በላይ ላይ አለ መላእክቶች ከኔ ጋር ያገለግላሉ የመላእክትን የኤንጅልስን ሰርቪስ ስለምሰጥ መላእክቶቼ የሰውን ፕሮፋይል ምስጥር የሚገልጡ የሚነግሩኝ ስለሆነ አይዟችሁ ሐሳብ አይግባችሁ ደውሉልኝ በ0902987373 የዊሽክራፍት ስፒሪት በናዝሬቱ ጌታ በኢየሱስም መንገድሽ ላይ የወጣ በረከትሽን ያዘ አይምሮሽን ያዘ ሰላምሽን ያዘ ኤኒ ጨለማ ራይት ናው በጌታ በኢየሱስም ተገለበጠ አሜን ኤኒ የመናፍስቱ ዓለም ተልእኮ ከጨለማው ዓለም መንግስት ኪዳን አድሶ የወጣ በረከትሽን ያዘ የሥራ በሮችሽን የዘጋ ቻናካ ቺላሃኮዴ ገርደል ከኒካ ሚን አኩርደል ቫኒካ ባሶብራን ያለው ሰካባይ ይሰማል ኔት በጌታ በኢየሱስ ስም ኤኒ የዊሽክራፍት ስፒሪትን ካንቺና ከዘሮችሽ ላይ ሰብር ያለው ጮይና አሜን በይ አሜን በናዝሬቱ ጌታ በኢየሱስ ስም ከኤርትራ ምድር የሚወረወር ጥቁር እባብ በናዝሬቱ ጌታ በኢየሱስ ስም ራይት ናው ተገለበጠ አሜን አሜን ከኤርትራ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ማናቸውም የተያዘ ያንቺን ነገር አስለቀቃለሁ በኢየሱስ ስም የተለቀቀ ይሁን አሜን ማናቸውም ቀንበር በኢየሱስ ስም ካንቺና ከዘሮችሽ ላይ የተሰበረ ይሁን አሜን በዘር ውስጥ የሚሰራ እርግማን የተመታ ይሁን አሜን በይ አሜን በናዝሬቱ ጌታ በኢየሱስ ስም እገለብጣለሁ የተገለበጠ ይሁን አሜን የሟርታቸው ሥራ አጀንዳቸው ምክራቸው ሐሳባቸው የተገለበጠ ይሁን አሜን አሜን በናዝሬቱ ጌታ በኢየሱስ ስም የተገለበጠ ይሁን አሜን አሜን በጌታ በኢየሱስ ስም የተገለበጠ ይሁን አሜን አሜን ይኸውልሽ ብር የሚባል እጅሽ ላይ መቀመጥ አይችልም የሥራ በሮች ተዘግተውብሻል ትደክም ያለሽ ዋጋ ተከፊ ያለሽ ሰላም የሚባል ግን የለሽም መንፈሳዊ ዓለም ላይ የተሰራ በስምሽ የተደረገ የመተት ስፒሪት አለ አምላኬ እግዚአብሔር ገለበጥኩት ይለኛል አሜን አሜን በመንፈሴ አዜብ የምትባል ሴት አዜብ ነው ስሟ ኤርትራ ምድር ላይ ከመናፍስቱ ዓለም ጋር ኮኔክሽን ያላት ሴት ሰናይት የምትባል ሴት ላይ ድግም ታስደግማ ያለው ማነሽ ሰናይት እኔ ነው አንቺ ሰናይት ነሽ አዜብ የምትባል ኤርትራ ምድር ላይ አዜብ የምትባል ሴት ሰናይት የምትባል ሴት ላይ ያሰራችው መተት አለ አምላኬ እግዚአብሔር ገለበጥኩት ይለኛል አሜን በጌታ በኢየሱስ ስም ከዚህ ቀን ጀምሮ ያንቺን በረከት ሰላም አይምሮ ጤና ብሌሲንግሽን ያዘ ከኤርትራ ምድር በድግምት አማካኝነት ወደ አውሮፓ የሚወረወር ጥቁር እባብ ዛሬ በኢየሱስ ስም አንገቱ ተቀጠቀጠ አሜን ጮይና አሜን በይኝ in Jesus name አሜን በጌታ በኢየሱስ ስም አንገቱ ተቀጠቀጠ ተዘጋ አለሽ ተቋረጠ ኦኬ ለሌላ ሰው ድል እሰጣለሁ ሄሎ ጸጋና ሰላም ይብዛልሽ አሜን 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 ኤኒ ፌለሪቲ ስፒሪት ከዘመንሽ ላይ ተነሳ ይሁን አንቺ በጣም የምትቸገሪበትን ጉዳይ እኔ ጋር ያለ የኔ መልአክ ይነግረኛል ከፍተኛ የፌለሪቲ ወይንም ደግሞ የጭንገፋ መንፈስ ነው የሚያስቸግርሽ አዎ በትክክል የጭንገፋ አደጋ የሚገርምሽ
እላይሽ ላይ እግዚአብሔር ግሎሪ አለ። የእግዚአብሔር የነቢያት መንፈስ ሁሉ አለ። ህልመኛ ነሽ፣ ህልምታ ያለሽ ህልም ስታይ ከስንት ጊዜ አንዴ ነው የምታዩ። የምታዩ ህልም መሬት ላይ ጠባይ ነው። ትክክል ነው የምናገረው። ኢን ጂሰስ ማይቲ ኔም የፌሌሪቲ ስፒሪት ነቢዩ ኤልሳ ጨው አምጡ እንዳለ በማሰሮ እንዳገባ እግዚአብሔር እንደዚህ ይላል፣ ከዚህ ቀን ጀምሮ ሞትና ጭንገፋ አይሆንም ብሎ ትንቢት እንደተናገረ ነገር አለቀ ስትይ ጫፍ ሲደርስ ነገርሽን የሚያበላሽ ሰዎች ተምረው እንዳይመረቁ የሚያደርግ ወጣው ስትይ የሚያወርድ በረከትሽን የሚይዝ አይምሮን የሚይዝ ብርሽን የሚይዝ ጤናን አታክ የሚያደርግ በናዝሬቱ ጌታ በኢየሱስ ስም ከዚህ ቀን ጀምሮ ካንቺና ከዘሮችሽ ላይ ገልብጨዋለሁ። አጋሲ አናሲያኮ ወላ ፋኒ አሎቫ ሜላካኑ አሶ አሎቫኒ አሎቫ ካማሲ ለቬኔ ሜጂክራ ላፋራ ላቦራ ላባሃታና መገረ ለቦስ ዊና ሲላዲና ኪያዶሴ ወላ ፋኒ አሎቫ ኪያዶሮ ለቦሺ ላትራዳ ላባና መገረ ለቦራ ለቤጂና መገረ ለቦራ አናዬ ሎራ ባኒ አሎቫኒ አሎቫ ኪያኖ ሲላ ቦዲና ማራላ ባሺ ላካባይ ኤናሲያ ዶሲ አሎቫ ማናሲያ ሎዲላ ጎሮሎ ቦጂና ማጌላ ባኒ አሎቫ Lokro dolo bojina makrede bejila rada borada barada borada bahadana magrada borada bahadiano sekrede bejina mahagabaya. Amen. Hallelujah. Ahune seli wahai barkutana bashitan kabete kelji arkutana. Amen. Ya zamanin kuter moldodan. Bani lalle qabat ወደ አንቺ እንዲመጣ እየጸለይኩ ነው። የበቀል መንፈስ ወደ አንቺ እንዲመጣ እየጸለይኩ ነው። ለምን እንደምጸልይ ታውቂያለሽ? አንድ ሰው ላስተዋውቅሽ። ጥላሁን የሚባል ሰው ማን ነው? ጥላሁን ዘር ውስጥ የሚሰራ የርግማን ስፒሪትን በአንድ ሰው በኩል ወደ ዘራችሁ የሚገባ የጨለማን መንፈስ ራይት ናው በኢየሱስ ስም እገለብጣለሁ። ፌበን ማናት? ፌበን አንቺ ነሽ? ፌበን አንቺ ነሽ? አባ አለቃዬ ንጉሴ ቆይ ጥላሁን የሚባል እንደዚህ ስጋ አይደለም። ያንቺ ስጋ ዘር አይደለም። ጥላሁን ይባላል። ቆይ ጥላሁን አባትሽ ነው ጥላሁን? እሺ እሱን ያዥልኝ። ሌላ ስጋ ያልሆነ ሌላ ጥላሁን የሚባል አያለው። ጥላሁን ያንቺ አባትም ነው። ፌበን ጥላሁን ነው የምትባዩ አንቺ? ፌበን ጥላሁን ነው ማለት የሲስተር ባልም ጥላሁን ነው። የሲስተር ባልም ጥላሁን ነው። እየሰማችሁ ነው? ይኸው ስጋ ያልሆነ ሌላ ጥላሁን የሚባል አያለው እያልኩ ነው። ጥላሁን ስላት ጥላሁን አባቴ ነው አለች። የእህቴም ባል ደግሞ ጥላሁን ነው ስሙ አለች። ስጋ ያልሆነ ሌላ ጥላሁን። አሜን። ፕሮፌት መላኬ ከኔ ጋር ራይት ናው እየተንቀሳቀሰ ስለሆነ እግዚአብሔር ሆይ የምለምን ልመና አንድ ነው። እኔ ላይ ያስቀመጥከው ይሄ የትንቢትና የበቀል መንፈስ ፌበን ላይ በእጥፍ እንዲመጣ ራይት ናው ጸልያለሁ። እግዚአብሔር ሆይ የዘንዶውን ራስ የምትቀጠቀጥበት ዘሮቿን ነፃ የምታወጣበት በላተኛውን ጉሮሮን ይዛ የምታሰፋበት ብዙዎችን እግዚአብሔር ሆይ ተራ ከንቱ ያደረገውን የምትበቀልበት የሉሲፈርን መንግስት የምታፈርስበት የነቢያት መንፈስ ራይት ናው በሷ ላይ እንዲመጣ ክብር እሳት መንፈስ ኃይል በሷ ላይ እንዲመጣ የነቢያት መንፈስ እንዲገባባት በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። ሃሌሉያ። ታች ሆሊ ስፒሪት ታች ሆሊ ስፒሪት ታች ሆሊ ስፒሪት ታች ሆሊ ስፒሪት በተናገረኝ ጊዜ መንፈስ ገባብኝ ተብሎ በቃል እንደተጻፈ ዝና ክብር ባለጠግነት የማያቆማት በነገስታት ፊት የምትቆም የሉሲፈርን መሰዊያ የምትሰነጥቅ የሞተ የምታስነሳ ውር የምታበራ ሽባ የምትተረትር ታላቅ እግዚአብሔር ሴት እንድታረጋት መንፈሳዊ ዓለም ላይ አይኖቿ እንድታበራ በጌታ በኢየሱስ ክርስቶስ ስምና ስልጣን ይሄን መንፈስ አካፍላታለሁ። ኢየሱስ አሜን አሜን አሜን። ተቀበይ። አሜን። ቴንክ ዩ ሪሲቭ አድርጊ። ተቀበይ።
take it, take it, take it, take it, take it, take it. The power of Holy Ghost. Take it, 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 take it. ቀጥል ቀጥል ቀጥል። መንፈስ ቅዱስ አትተዋት። ታላቅ እሳት ላይ ይውረድ እንደ ልጅነቷ ዘመን እንደ ልጅነቷ ዘመን ያ የመንፈስ ቅዱስ ረሃብ የመለኮት እሳት በሷ ላይ አሁን ይንደድ አሁን ይንደድ አሁን ይንደድ። ቀጥል thank you ቀጥል 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 መንፈስ ቅዱስ yes አሜን 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 እንባርካለን አሜን ጌታ እግዚአብሔር ሁሉን ቻይ እግዚአብሔር ያለ የነበር አሜን ኦሜጋ ሃሌሉያ አሜን አሜን ኢየሱስ አሜን ሃሌሉያ አሜን አሜን መንፈስ ቅዱስ ቀጥል አሜን የጨለማን ስራ የምትገፍ ቀጥል አሜን አሜን ሃሌሉያ አሜን አባ ጠላቶቻችንን የምታደቅ እግዚአብሔር ተገዳዳሪዎቻችንን የምትጥል እግዚአብሔር ሃሌሉያ ሃጋናጋ ሲና ሃጋር ታሊካ አሜን አሜን አባ ሃሌሉያ yes አሜን ኢየሱስ አሜን 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 ተቀበሉ አሜን በሉ። መንፈስ ቅዱስ ስራ ላይ ነው። ሪሲቭ አድርጉ። አሜን መውጣት ሆነ እያለ ነው መንፈስ ቅዱስ። አሜን 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 ቀጥሉ ተቀበሉ አሜን በሉ። ሪሲቭ አድርጉ። yes yes አሜን 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 yes አሜን 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 አባ ክብር ላንተ ይሁን አሜን ኢየሱስ ክብር ላንተ ይሁን አሜን አባቶ ክብር ላንተ ይሁን አሜን እንወድሃለን አሜን እንወድሃለን አሜን